ዌል ፍሬንዶች የተከሰተ ስለተባለው ስለ ማርበርግ ቫይረስ እስኪ ታሪኩን ላጫውታችሁ። በ1967 እንደ አውሮፓውያን አቆጣጠር ይህ ሄሞሬጅ ፌቨር በቀድሞ ዩጎዝላቪያና ጀርመን ውስጥ አፈትልኮ ወጥቶ 29 ሰዎችን አጥቅቶ 7ቱን ገሏል። ፋታሊቲ ሬቱም 24 መቶኛ ነበረ። በጀርመኖቹ ማርበርግ እና ፍራንክፈርት እንዲሁም ቤልግራዲና ሰርቢያ ነበር በቅድሚያ ተከስቶ ሰዎችን የገደለው። በወቅቱ የአፍሪካው አረንጓዴ ዝንጀሮ ሲርሶፒተከስ ኤቶፒስ የተባለው ጉሬላ ከዩጋንዳ ወስደውት በላቦራቶሪው ሲመራመሩበት እንደ አውሮፓውያን አቆጣጠር በ1967 ከዛሬ 59 ዓመት በፊት ፈትለክ ብሎ አጥቂ አይምሬ ገዳይ ቫይረስ ሆኖ ነበር የተከሰተው። በቅድሚያ ያጠቃውም ተመራማሪዎችን ነበረ። ከዚያ በኋላ በአንጎላ፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በኢኳቶሪያል ጊኒ፣ በጋና፣ በጉያና፣ በኬንያ፣ በደቡብ አፍሪካ እያለ ተከስቶ የተወሰኑ ሰዎችን ገሏል። ከየሀገራቱ ስንት ሰው ቆንጥሮ እንደገደለ ወደ ኋላ መጣበታለሁ። ግን አሁን ምነግራችሁ ምን መሰላችሁ? በዚያ ሲርሶፒተከስ ኤቶፒስ በተባለው ጉዴላ ዝንጀሮ ላይ በመጀመሪያ ተገኝቶ የነበረው የዚህ የማርበርግ ቫይረስ ጥናቶች እየበረቱ ቀጥለው መነሻው ምን እንደሆነ መጨረሻ አካባቢ ታውቋል። መነሻዋም ፍራፍሬ የምትወድ ግብፃዊት የሌሊት ወፍ መሆኗን ደረሱበት ወይም ደርሰውበታል። ይህቺ ፍራፍሬ የምትወድ የሌሊት ወፍ የነካካችውን ፍራፍሬ የነካ ወይም የተጠቀመ ሰው በዚሁ ቫይረስ ሊያዝ ይችላል። በቫይረሱ የተያዘ ሰው በቅድሚያ ከ2 እስከ 21 ቀናት የሚደርስ ኢንኩቤሽን ፔሪዮድ ውስጥ ይገባል። ማለት በሽታው ከፈጠነበት በሁለተኛው ቀን ኢንኩቤሽን ፔሪዮድ ውስጥ ይገባና ምልክቶቹ በሶስተኛው ቀን ማየት ይጀምራል ማለት ነው። ተቅማጥ፣ የሆድ ህመም፣ ክራም ማድረግ ነገር፣ ድካምና ትውከት በሶስተኛው ቀን ይጀምረውና ያው ካልፈጠነበት ደግሞ እስከ 21 ቀን ቆይቶ ምልክቶቹ መታየት ይጀምሩና ሄሞራጂክ ማኒፌስቴሽኖች ወይም እንቅጥቃጤና ትኩሳት የተሞላው ሁኔታ ያሳዩና ሰዎቹ የተያዙት ማለት ነው በቫይረሱ ትኩስ ደም በአፍንጫ በድድ ላይ፣ ሴት ከሆነች በብልቷም ትኩስ ደም ይፈሳታል። ወንዶች ቆለጣቸው በሁለቱም ወይም በአንዱ ፍሬ ላይ የማቃጠል ስሜት ይሰማቸውና በኋላም ሞት ይመጣል ማለት ነው። በፋታል ኬዞች ድንገተኛ የደም መፍሰስና ሾክ ካጋጠመ በኋላ ሞት ከ8 እስከ 9ኛው ቀን የተከሰተባቸውም እንዳሉ አንዳንድ ጥናቶች ይጠቁማሉ። እናም መተላለፊያ መንገዶቹ አንድ የሰው በበሽታው ከተያዘ የሰው ለሰው ንክኪዎች ዋነኞቹ ሲሆኑ በዚሁ በሽታ ታሞ የሞተ ሰው የተቀበረበት መሬትም አፈሩን ብትነኩት ሊይዛችሁ ይችላል ቫይረሱ እና የአቀባበሩ ሁኔታ ለየት ባለ ጥንቃቄ በባለሙያ መሆን ነው ያለበት። በሽታው ዳግም እንዳይከሰት ይህቺ ግብፃዊቷ የሌሊት ወፍ ዘር ማንዘሯን ከምድር ማጥፋት እንደሆነም አዋቂዎች ይናገራሉ። ለማንኛውም እስካሁን በሽታው የተከሰተባቸው ሀገራትና የሞቱባቸውን ሰዎች በአጭሩ ልዘርዝርላችሁ በቁጥር ማለት ነው። መጀመሪያ በ1967 እንደ አውሮፓውያን አቆጣጠር ጀርመን ውስጥ ተከሰተ። 29 ሰው ተያዘ፣ 7 ሰው ሞተ። በዛው ዓመት በ1967 ዩጎዝላቪያ ተከሰተ። 2 ሰው ተያዘ፣ ምንም ሰው አልሞተም። በ1975 እንደ አውሮፓውያን አቆጣጠር ደቡብ አፍሪካ ተከሰተ። 3 ሰው ተያዘ፣ 1 ሰው ሞተ። ምነግራችሁ ዓመት ሁሉ እንደ አውሮፓውያን አቆጣጠር ነው። እሺ። ከዛ በ1980 በኬንያ ተከሰተ። 2 ሰው ተያዘ፣ 1 ሰው ሞተ። እንደገና በ1987 በኬንያ ተከሰተ። 1 ሰው ተያዘ፣ 1 ሰው ሞተ። ከዛ ከ1998 እስከ 2000 በዲሞክራቲክ ሪፐብሊክ ኦፍ ኮንጎ 154 ሰው ተያዘ፣ 128 ሰው በዚህ በሽታ ሞተ። 88% ነበረ የፋታሊቲ ሬቱ ማለት ነው።
ከዛ በዩጋንዳ በ2007 ተከሰተ። 4 ሰው ተያዘ፣ 2 ሰው ሞተ። እንደገና በ2008 እንደ አውሮፓውያን አቆጣጠር በዩናይትድ ስቴትስ ኦፍ አሜሪካ በቀድሞዋ ዩጋንዳ 1 ሰው ተያዘ፣ ምንም ሰው አልሞተም። እንደገና በ2008 ኔዘርላንድ በቀድሞ ዩጋንዳ ኤክስ ዩጋንዳ 1 ሰው ተያዘ፣ 1 ሰው ሞተ። ከዛ በ2012 በዩጋንዳ 15 ሰው ተያዘ፣ 4 ሰው ሞተ። እንደገና በ2014 በዩጋንዳ 1 ሰው ተያዘ፣ 1 ሰው ሞተ። እንደገና በ2017 በዩጋንዳ 3 ሰው ተያዘ፣ 3 ሰው ሞተ። በ21 በጉዌና 1 ሰው ተያዘ፣ 1 ሰው ሞተ። በ2022 በጋና 3 ሰው ተያዘ፣ 2 ሰው ሞተ። በ2023 በኢኳቶሪያል ጊኒ 40 ሰው ተያዘ፣ 35 ሰው ሞተ። በ2023 በታንዛኒያ 9 ሰው ተያዘ፣ 6 ሰው ሞተ። በ2024 ባለፈው ዓመት በሩዋንዳ 66 ሰው ተይዞ 15 ሰው ሞተ። የፋታሊቲ ሬቱ 23% ነበረ። እንግዲህ ይህን ይመስላል በአጭሩ የዚህ የአዲስ አሁን የተከሰተው አገራችን ገባ የተባለው የማሪበርግ ቫይረስ ጉዳይ ታሪኩ ይህን ይመስላል። እንግዲህ ባለፈው መጨረሻ የገባበት ሀገር ማን እንደሆነ ነግሬያቸዋለሁ። በዚህ ዓመት በ25 ደግሞ እኛ ሀገር ኢትዮጵያ ውስጥ ተከስቷል። ስለዚህ እቺ ግብፃዊቷን ፍራፍሬ ወዳዷን የሌሊት ወፍ ፈልጎ ካላወደሟት ሌላም ጊዜ ቫይረሱ ሊከሰት ይችላል። የሞቱ ሰዎችም ሲቀበሩ አቀባበሩ ለየት ባለበት መልኩ በባለሙያዎች መሆን አለበት። ምክንያቱም የሞቱ በዚህ በሽታ ታሞ የሞቱ ሰዎች የተቀበሩበት አፈሩ ራሱ ከነኩት ያስይዛል ነው የሚባለው። ስላዳመጣችሁኝ አመሰግናችኋለሁ። ቪዲዮዎቼም ሌሎች ሰዎች ጋር እንዲደርስና ኢንፎርሜሽኑ እንዲኖራቸው ሪፖስት ማድረጋችሁን ቀጥሉ። መልካም ቀን።